ትራምፕ አዲሱን የታይዋን ሕግ ከፈረሙ በኋላ ታይዋን በደስታ ሰክራለች። ሀገሪቱ ምስጋናዋን ለአሜሪካ አቅርባለች። ቻይና ደግሞ በተቃራኒው ፕሬዝዳንት ዶናልድ ትራምፕ የአሜሪካ የውጭ ጉዳይ ሚኒስቴር ከታይዋን ጋር በይፋ መገናኘት የሚቻልባቸውን መመሪያዎች ከፈረሙ በኋላ ቻይናን ክፉኛ አስቆጥተዋል። በአሁኑ ጊዜ ምንም እንኳን መደበኛ የዲፕሎማሲ ግንኙነት ባይኖርም አሜሪካ የታይዋን ቁንጮ ደጋፊ ነች። ቻይና በዲሞክራሲያዊ መንገድ የምትተዳደረውን የደሴት ሀገር ታይዋን ከአሜሪካ ጋር ያላት ወዳጅነት የማያቋርጥ የፖለቲካ ትኩሳት ምንጭ ሆኖባት ቆይቷል። በአሁኑ ጊዜ ደግሞ ወደ ይፋዊ ግንኙነት ማድረግ የሚቻልበት የህግ ማዕቀፍ ተዘጋጅቷል። በሌላ በኩል በጃፓን በታሪክ የመጀመሪያዋ ሴት ጠቅላይ ሚኒስትር በቻይና ላይ ዛቻ ካሰሙ ወዲህ ባህር ኃይሉ እጅግ ከፍተኛ ነው የተባለውን ትርኢት ለማሳየት እየተዘጋጀ መሆኑም ተሰምቷል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶው እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ሕንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 46 1277 ወይም በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል። በመጀመሪያው የትራምፕ የስልጣን ዘመን የውጭ ጉዳይ ሚኒስትር የነበሩት ማይክ ፖምፔዮ የአሜሪካ ባለስልጣናትና የታይዋን ግንኙነት ላይ የተጣሉትን ገደቦች አንስተዋል። አዲሱ ትራምፕ የፈረሙት የታይዋን ግንኙነት ሕግ የአሜሪካ የውጭ ጉዳይ ሚኒስቴር ከታይዋን ጋር ያለውን ግንኙነት ቢያንስ በየ5 ዓመቱ አንድ ጊዜ መገምገም እንዳለበት ይገልጻል። ሕጉ አሜሪካ ከታይዋን ጋር ያላትን ግንኙነት ዋጋ የሚያረጋግጥ፣ ግንኙነቱን የበለጠ የሚያጠናክርና የዲሞክራሲ የነጻነትና የሰብአዊ መብቶች አክብሮት የሚያሳይ ሆኖ ያገለግላል። ይህም መመሪያዎቹን በተደጋጋሚ የመገምገም ስልጣን ያላቸው ሰዎች ወደ ሀገሪቱ በነጻነት እንዲገቡ ያስችላቸዋል። በአንጻሩ ደግሞ ቻይና በአሜሪካና ታይዋን መካከል የሚደረግን ማንኛውም ይፋዊ ግንኙነት አጥብቃ ትቃወማለች። ይህ በቤጂንግ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊንጂያን በኩል ተረጋግጧል። እኒህ ሰው የታይዋን እርምጃ የመጀመሪያው ቀይ መስመርን መተላለፍ ነው ሲሉም አስጠንቅቀዋል። በጉዳዩ ላይ አሜሪካን ባሳሰቡበት ንግግራቸው ደግሞ በአሜሪካና በታይዋን መካከል ያለው ሁሉም ግንኙነት መቆም አለበት ብለዋል። ተገንጣይ ኃይሎች ሲሉ ለጠሩት የታይዋን ራስ ገዛ አስተዳደር ምንም አይነት የተሳሳተ እርምጃ መውሰድ እንደማይገባም ተናግረዋል። ክስ የቀረበበት የታይዋን ራስ ገዛ አስተዳደር በበኩሉ የቻይናን የግዛት ጥያቄ ውድቅ አድርጓል። አስተዳደሩ በዓለም ዙሪያ ካሉ አገሮች ጋር በነጻነት የመገናኘት መብት እንዳለውም ገልጿል። በሁለቱ ወገኖች መካከል እየጨመረ የመጣው ፍጥጫ ባደገበት በዚህ ወቅት ቻይና የባህር ኃይልና የባህር ዳርቻ ጥበቃ መርከቦችን እያሰማራች ነው። ቻይና እስካሁን ድረስ ከ100 በላይ የባህር ኃይል ትርኢቶችን በማድረግ በምስራቅ እስያ ውሃዎች ላይ በርካታ የባህር ኃይልና የባህር ዳርቻ ጥበቃ መርከቦችን በማሰማራት ላይ ትገኛለች። ቻይና በአሁኑ ወቅት በወታደራዊ ልምምዶች በተጨናነቀ ጊዜ ላይም ትገኛለች። በተለይ የጃፓን ጠቅላይ ሚኒስትር ሳና ታኪቺ ባለፈው ወር በራስ ገዟ ታይዋን ላይ ቻይና ጥቃት ከሰነዘረች ጃፓን ወታደራዊ ምላሽ ልትሰጥ እንደምትችል ከተናገሩ በኋላ የቻይና ወታደራዊ ልምምድ ጨምሯል። ቻይና ባለፈው ወር የታይዋን ፕሬዝዳንት ቺንግቴ ቻይናን ለመመከት ተጨማሪ $40 ቢሊዮን የመከላከያ ወጪ በማድረጋቸው ተቆጥታለች። ይህን ተከትሎ የቻይና መርከቦች ወደ ደቡብ ቻይና ባህር እንዲሁም ወደ ፓሲፊክ ውቅያኖስ በሚዘልቅ ውሃ ውስጥ ተሰማርቷል እየተባለ ይገኛል። እነዚህ ዘገባዎች በስለላ ሪፖርቶች መረጋገጣቸውም እየተጠቆመ ነው። እስከ ሐሙስ ጠዋት ድረስ ቀጠናው ውስጥ ከ90 በላይ የቻይና መርከቦች ተሰማርተዋል። የታይዋን ብሔራዊ ደህንነት ቢሮ ለቻይና ወታደራዊ ልምምዶች እርምጃ በንቃት እየተከታተለ እንደሚገኝም አስታውቋል። እስከ ረቡዕ ጠዋት ድረስ ቻይና በምዕራባዊ ፓሲፊክ ውስጥ 4 የባህር ኃይል አሰላለፎች አሏት። ታይዋን ለጉዳዩ ዝርዝር መረጃ ሳትሰጥ እየተከታተለች ትገኛለችም ብሏል። ቢሮ ጠላትን በተቻለ መጠን በስፋት መጠበቅና የሚከሰቱ ማናቸውም ለውጦች በቅርበት መከታተል እንደሚገባም ገልጿል። ታይዋን የቀጠናውን መረጋጋት አደጋ ላይ ሊጥሉ የሚችሉ ማናቸውም የአንድ ወገን እርምጃዎችን ለመከላከል ከዓለም አቀፍ አጋሮች ጋር በቅርበት መስራቷ እንደምትቀጥልም አስታውቀዋል። በተለይ ቻይና ከህዳር 14 ወዲህ ከወትሮው
የበዙ መርከቦችን መላክ እንደጀመረችም እየተነገረ ነው። ይህ ከቻይና ብሔራዊ የመከላከያ ፍላጎቶች እጅግ የላቀና ለሁሉም ወገኖች አደጋዎችን ይፈጥራል በሚል ተሰግቷል። የቻይና የባህር ኃይል ወታደራዊ ኃይል እንቅስቃሴ የጨመረው በአዲሷ የጃፓን ጠቅላይ ሚኒስትር ዛቻ የመጣ ቢሆንም የጃፓን ባለስልጣናት ስለ ቻይና ወታደራዊ እንቅስቃሴዎች አስተያየት ለመስጠት ፈቃደኛ አልሆኑም። ከጦር አውሮፕላኖች ጋር በመሆን በአካባቢው ያሉ አንዳንድ የቻይና መርከቦች በውጭ መርከቦች ላይ የስሙላ ጥቃቶችን ፈጽመዋል። እነዚህ ሁኔታዎች የተለመደ ልምምድ ብቻ ናቸው በሚልም ለማጣጣል ሞክረዋል። ሌሎች ደግሞ ከእንቅስቃሴው ያልተለመደ መሆን አንጻር ምናልባት ያልተጠበቀ ነገር የሚፈጠርበት እድል እንዳለም ያምናሉ። ቻይና የጋራ የባህር ኃይል ልምምዶችን መረጃ በይፋ ማረጋገጥ አልፈለገችም። ነገር ግን በጃፓንና ታይዋን በኩል ያሉ ትንኮሳዎች መዘዝ እንደሚያመጡ በተደጋጋሚ ዝታለች። በኮሚኒስት ፓርቲ የሚመራ የአንድ ፓርቲ ስርዓት ባለቤቷ ቻይና ነጻ ምርጫ ያላትና ዲሞክራሲያዊ ስርዓት ከምትከተለው ታይዋን ጋር ከሚያጋጫቸው ጉዳዮች አንዱ ይሄው የስርዓት ምርጫ ጉዳይ ነው። ይህን ስርዓት በሚቃወሙ መሪዎች ወደ ራስ ገዝነት የተሸጋገረችው ታይዋን የራሷ መንግስት፣ ፕሬዝዳንት፣ ወታደራዊ ኃይልና ኢኮኖሚ አላት። በምስራቅ እስያ ውስጥ ትልቅ ሉዓላዊ ሀገር የሆነችው ቻይና ታይዋንን በአንድ የቻይና ፖሊሲ መሰረት የግዛቱ አካል አድርጋም ትቆጥራታለች። አብዛኞቹ ሀገሮች ታይዋንን በይፋ የቻይና መንግስት አካል አድርገው የሚቆጥሯታል። ይህን የማትቀበለው ታይዋን ደግሞ እንደ ነጻ ሀገር ትንቀሳቀሳለች። ምንም እንኳን ታይዋን አነስተኛ የምጣኔ ሀብት ባለቤት ብትሆንም በዓለም ላይ ሁለተኛዋ ትልቅ የምጣኔ ሀብት ባለቤት ከሆነችው ቻይና የሚቃጣን ማንኛውም ጥቃት እንደምትመክት በመዛት ትታወቃለች። ታይዋን በኤሌክትሮኒክስ፣ በአይሲቲ እና በባዮቴክ ዘርፎች ጠንካራ ኩባንያዎች መገኛ መሆኗ ከአሜሪካ ድጋፍ እንደይለያትም አድርጓል። የመከላከያ አቅሟ መሰረት የተጣለው በአሜሪካ የጦር መሳሪያ ሽያጭ ድጋፍም ነው። ያም ቢሆን ግን በዓለም ላይ ካሉ ትልልቅና በጣም የላቁ የወታደራዊ ኃይሎች ባለቤት ከሆነችው ቻይና ጋር የሚገዳደር ኃይል የላትም። ይህን የተረዳችው ቻይና በታይዋን አቅራቢያ በተደጋጋሚ ወታደራዊ እንቅስቃሴዎችን በማካሄድ ለማስደንገጥ ሞክራለች። ችግሩ ግን ከመፈታት ይልቅ ወደ ከፍተኛ ውጥረት እየተሸጋገረ ይገኛል። ከ12 ገደማ ሀገራት ጋር የተወሰነ ይፋዊ የዲፕሎማሲ ግንኙነት ያላት ታይዋን ይፋዊ ያልሆነ ግን ጠንካራ ግንኙነትን ከአሜሪካ፣ ከጃፓንና ከአውሮፓ ህብረት ጋር መስርታለች። በአሁኑ ወቅት ደግሞ ለቻይና ቁጣ ምንጭ የሆነው ይፋዊ ግንኙነት መጀመር የሚያስችል መመሪያ በትራምፕ ተፈርሟል። 1.4 ቢሊዮን ህዝብ ያላት ቻይና አንድነትን ትፈልጋለች። 23 ሚሊዮን ህዝብ የያዘችው ታይዋን ደግሞ የአሁኑን የራስ ገዝነት ማስቀጠልም ትመርጣለች። ይህ በእስያ ውስጥ ካሉ በጣም ወሳኝ የጂኦፖለቲካዊ ጉዳዮች አንዱ እንዲሆንም አስገድዷል። በእርግጥ ቻይና የራሷ አካል አድርጋ የምትቆጥራት ታይዋን ጉዳይ መቼ ይቋጫል የሚለው በጥያቄ ውስጥ ይቆያል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ሮይተርስ፣ ቢቢሲ እና ሳውዝ ቻይና ሞኒተሪንግን በዋቢነት ተጠቅመናል።